የአርቲስቷ ቃለ መጠይቅ መዘዝ ይዞ መጥቷል። በብዙዎች ዘንድ በትወና ሙያዋ የምትታወቀው አርቲስት ገነት ንጋቱ ከቅርብ ዓመታት ወዲህ የልቤ እውነት በተሰኘ የዩቲዩብ ዝግጅት ላይ እንግዶችን በመጋበዝ ቃለ መጠይቅ የምታደርግ መሆኑ ይታወቃል። ታዲያ በዚህ ዝግጅት ላይ ከጋበዘችው እንግዳ ጋር ያደረገችው ቃለ ምልልስ ከፍተኛ ቁጣን አስነስቷል። ከዚህ ቀደም ከአርቲስት ነጻነት ወርቅነህ ህልፈት ጋር ተያይዞ ስሟ በብዙ መልኩ ሲነሳና ሲጣል የቆየው አርቲስት ገነት ንጋቱ ዛሬ ደግሞ በሌላ ጉዳይ ክስ እንደተመሰረተባት ተሰምቷል። አርቲስት ገነት ንጋቱ ክስ የተመሰረተባት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እንደሆነም ተሰምቷል። ለክሱ ዋነኛ ምክንያት ነው የተባለው ጉዳይ ደግሞ ከአርቲስትና የማስታወቂያ ባለሙያ ከነበረው ሞዴል አንተነ ጋር የልቤ እውነት በተሰኘው ዩቲዩብ ዝግጅቷ ላይ በተነሱ አወዛጋቢና አነጋጋሪ ርዕሰ ጉዳዮች ሳቢያ መሆኑም ታውቋል። ከዚህ ጉዳይ ጋር ተያይዞ ታዲያ ዋነኛውን ነገር የተናገረው ግለሰቡ ራሱ ያለ አርቲስት ገነት ንጋቱ ተጠያቂ የምትሆንበት ምክንያት የለም፣ ይልቁንም ከዚህ ቀደም እንደ ሰው ስህተት ሰርታ ይቅርታ ጠይቃ ስታበቃ አሁን መልሰው ሊጥሏትና ስሟን ሊያጠለሹባት የፈለጉ ሰዎች ናቸው ይህንን ሀሳብ የሚያነሱት የሚሉ ሰዎች ሲኖሩ፣ ሌሎች ደግሞ ለቃለ መጠይቁ የጋበዘችውና ይህን ሀሳብ እንዲያነሳ መድረክ ያመቻቸችለት ራሷ በመሆኗ ተጠያቂ መሆን ያለባት እርሷ ነች፣ እንደዚህ ያለ አሳፋሪ ተግባር ተፈጽሟል ሲል እንደ ጋዜጠኛ እንግዳዋን ተገቢ ጥያቄዎችን በመጠየቅ እንዲያብራራና እውነቱን እንዲያወጣ አፋጣ መጠየቅ ነበረባት የሚሉ ሀሳቦች እየተነሱ ባለበት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአርቲስት ገነት ንጋቱ ላይ ክስ መመስረቱን አስታውቋል። ሆን ተብሎ የተፈጸመ የስም ማጥፋት ዘመቻ እንደሆነ የተገለጸው ተግባርም በርካታ የእምነቱ ተከታዮችን በእጅጉ ያስቆጣ ከመሆኑም ባሻገር እውነቱ እንዲወጣ እየተጠየቀ ባለበት አርቲስት አንተነ የይቅርታ ተማጽኖውን ሲያሰማ ዶክተር ዘላለም ጌታቸው ደግሞ ያልተጠበቀ ሀሳብ አጋርቷል። ለመሆኑ የኢትዮጵያ ወንጌል አማኞች ካውንስልን ያስቆጣው የአርቲስቶቹ ተግባር ምንድን ነው? በአርቲስቶቹ ላይ የተመሰረተው ክስስ ምን የሚል ነው? አርቲስቱ ጉዳዩን በክፋት አትረዱት ሲል ያስተላለፈው የይቅርታ መልእክትስ ምን የሚል ነው? ዶክተር ዘላለም ጌታቸው ያስተላለፈው ያልተጠበቀ መልእክትስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ አርቲስቶቹንና የኢትዮጵያ ወንጌል አማኞችን ስላፋጠጠው ጉዳይ እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአርቲስት ገነት ንጋቱና በአርቲስትና ሞዴል አንተነ ላይ ክስ መመስረቱ ተሰምቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌል አማኝ ክርስቲያኖችና ተቋማት ስም ላይ ያልተገባና ልክ ያልሆነ ጥላሸት የሚቀቡ አካላትን በሕግ ለመጠየቅ የመጀመሪያውን እርምጃ ለመውሰድ እንቅስቃሴ መጀመሩንም አስታውቋል። ካውንስሉ ክሱን የመሰረተው በአርቲስት ገነት ንጋቱና በሞዴል እንዲሁም ተዋናይ አንተነ ተህርቁ መካከል የልቤ እውነት በተሰኘ የዩቲዩብ መሰናዶ ላይ ግለሰቡ እንግዳ ሆኖ ቀርቦ በተደረገ ቃለ መጠይቅ ዙሪያ በተነሱ ሀሳቦችና ውይይቶች ላይ ስለመሆኑም ተጠቅሷል። ክሱ ለመመስረቱ ዋነኛ ምክንያት የሆነው ነገር ደግሞ በቃለ መጠይቁ ላይ የቀረቡት ሀሳቦች መነሻ በማድረግ እንደሆነም ታውቋል። አርቲስት ገነት ንጋቱ ከተዋናይና ሞዴል አንተነ ጋር በነበራት ቆይታ ላይ የተነሱ ሀሳቦች በብዙ የቤተ እምነቱ ተከታዮች ዘንድ ቁጣንና ትችትን የቀሰቀሰ ጉዳይም ሆኗል። ከአብዛኞቹ የእምነቱ ተከታዮች ዘንድ የሚሰማው ቅሬታም አርቲስቱ እንዲህ ከባህልና እምነት ያፈነገጠ ነገር ፈጸመ ያለውን አካል በግልጽ ጠቅሶ ከመናገር ይልቅ ፓስተር በሚል የወል መጠሪያ መግለጹ የእምነቱን ስም ከማጠልሸት በተጨማሪ ሁሉም በዚህ መጠሪያ የሚጠሩ ሰዎችን አጠቃሎ የሚያስወቅስና የሚያስጠረጥር መሆኑ እየተነገረ ነው። ይህ ባይሆን እርሱም የግለሰቡን መለያ ስም ጠቅሶ መናገር ሲገባው ሁሉንም አንድ በሚያደርግ የፓስተር መጠሪያነት ሲናገር አርቲስት ገነት ንጋቱ ጉዳዩን የሚያጠሩ ወሳኝ ጥያቄዎችን ከመጠየቅ ይልቅ ተመልካች ጋር ጥርጣሬን የሚፈጥርና እምነቱን በተሳሳተ ዓይን እንዲመለከቱ የሚያደርጉ ሀሳቦችን በደፈናው እንዲቀርቡ አድርጋለች የሚሉ ተቃውሞዎች እየተሰሙ ባሉበት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ መመስረቱን አስታውቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም በወንጌል አማኝ ክርስቲያኖችና ተቋማት ስም ላይ ጥላሸት የሚቀቡ አካላትን በሕግ ለመጠየቅ የመጀመሪያ እርምጃ መውሰዱን አስታውቋል። ካውንስሉ የመሰረተው ክስም
በወይዘሮ ገነት ንጋቱና በአቶ አንተነ ተወርቁ መካከል በተደረገ ቃለ መጠይቅ ዙሪያ ነው። በቃለ መጠይቁ ላይ የቀረቡ ሀሳቦችም ለእምነቱ ተከታዮች ካላቸው ጥላቻ የመነጩ ናቸው፣ የወንጌል አማኞችን መንፈሳዊ ገጽታና ክብር የሚያጎርፉ ናቸው፣ ማንነታቸውን በግልጽ ያልተጠቀሱ ግለሰቦችን በጅምላ በመወንጀል የእምነቱን ተከታዮች ገጽታ የሚያበላሹ ናቸው ሲል ዘርዝሮ አስቀምጧል። ካውንስሉ ባወጣው መግለጫም ግለሰቦቹ ያሰራጩት መረጃ በማስረጃ ያልተደገፈና ሆን ተብሎ የቤተ ክርስቲያንን ስም ለማጠልሸት የተደረገ ተግባር መሆኑን ገልጿል። በመሆኑም ጉዳዩን ወደ ሕግ በመውሰድ በይፋ ክስ መመስረቱን አረጋግጧል። ከዚህ ጋር ተያይዞም ካውንስሉ የሚከተሉትን ጥብቅ ማሳሰቢያዎች አስተላልፏል። አንደኛ፣ በተለያዩ የማህበራዊ ሚዲያ መድረኮች ሙያዊ ስነ ምግባርን ባልተከተለ መልኩ የእምነት ተከታዮችን ገጽታ የሚያበላሹ ስራዎች እንዲቆሙ የጠየቀ ሲሆን እንዲሁም የነጻነት ድንበርን በማለፍ የእምነት ተቋማትን ክብር የሚነኩ አካላት ከድርጊታቸው እንዲቆጠቡ፣ ካልሆነ ግን ተመሳሳይ የህግ እርምጃ እንደሚጠብቃቸው አስገንዝቧል። ይህ ክስ መመስረቱ በተሰማ አፍታም አርቲስት አንተነ ተወርቁ ስለ ጉዳዩ ሀሳብ የሰጠ ሲሆን ይቅርታ አድርጉልኝ ሲል ተማጽኗል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በኩል የቀረበው የክስ መነሻ ተከትሎ አርቲስት አንተነ ተወርቁ ጉዳዩን በሚመለከት መግለጫ ሰጥቷል። አርቲስቱ በመግለጫው ከገነት ንጋቱ ጋር በነበረው ቆይታ ሀሳቡን ያነሳው ወጣቶችን ለማስተማርና እንዲጠነቀቁ ለማድረግ በማሰብ እንዲሁም ህዝቡ እንዲያውቀው በሚል የተናገረው ሲሆን ፓስተር የሚለውን መጠሪያ የገለጸው የግለሰቡ የፌስቡክ መጠሪያ ፕሮፌት የሚል ስለነበረ እንጂ የማንንም ሃይማኖት ለማጥላላትና ያለ ስም ለመስጠት ታስቦ የተደረገ ተግባር አይደለም ብሏል። አክሎም ከገነት ንጋቱ ጋር የተገናኙበት ዋናው ዓላማ ስለ ጤናው ሁኔታና ህመሙ ስላለበት ሁኔታ ለማውራት እንደነበር ገልጾ ክስ እንዲመሰረት ያደረገው ሀሳብ የተነሳው በህመም ጊዜ የጠየቁ ሰዎች ነበሩ የሚል ጥያቄን መነሻ አድርጎ እግረ መንገዱን የተነገረ መሆኑን ገልጿል። እውነተኛ መምህራን የመኖራቸውን ያህል በየእምነቱ ያልተገባ ተግባር የሚፈጽሙ በመኖራቸው ያንን ለመግለጽ የገጠመኝን ነገር እንደ መነሻ አድርጌ ለሰዎች ጥቆማ ለመስጠት እንጂ የሰውን ሃይማኖት ለማጠልሸት የተደረገ አይደለም ያለው አርቲስቱ በዚህ ሀሳብ ብዙዎች ተከፍታችኋል፣ መከፋታችሁም ልክ ነው። ነገር ግን ነገሩን በመልካም ወስዳችሁ ለክፋት የተደረገ እንዳልሆነ ተረድታችሁ ይቅርታ እንድታደርጉልኝ በምታመልኩት አምላክ ስም እማጸናለሁ ሲል ሀሳቡን አስተላልፏል። አርቲስት አንተነ ተወርቁም ከገነት ንጋቱ ጋር የልቤ እውነት በተሰኘው ዝግጅት ላይ በተጋበዘበት ወቅት ያወራውና የእምነቱን ተከታዮች ያስቆጣው ጉዳይ አርቲስቱ በህይወት ኑሮቱ መካከል ያጋጠመውን አሳዛኝና አስደንጋጭ ሚስጥር በይፋ መግለጹ ነው። አርቲስት ገነት ንጋቱና እንግዳዋ ላይ የተነሳው ከፍተኛ ተቃውሞም በተለያዩ ማስታወቂያዎች፣ ፊልሞች፣ በቴኳንዶና በሞዴሊንግ ስራዎች በደንብ የሚታወቀው አርቲስት አንተነ ተወርቁ በቅርቡ የዲስክ የወገብና የእግር ህመም ገጥሞት ከቤት በዋለበትና በከፍተኛ ድብርት ውስጥ በነበረበት ፈታኝ ጊዜ ያሳለፈውን አሳዛኝ ገጠመኝ ለአርቲስት ገነት ንጋቱ በግልጽ እየነገራት በነበረበት ጨዋታ መካከል ብዙ ሰዎች በመርዳት ስም ወደ አላስፈላጊ ነገሮች ውስጥ ሊከቱት ሞክረው እንደነበረ ገልጿል። አንተነ በተፈጠረበት ህመም ሳቢያ ብዙ ሰዎች የረዱት ቢሆንም ጥቂት ሰዎች ግን መታመሙን ተገን አድርገው በሃይማኖት ስም ወደ አላስፈላጊ ነገሮች ሊያስገቡት እንደሞከሩና ከነዚህም ውስጥ አንድ ታዋቂ ፓስተር እንደዚህ ያለውን ተግባር በግልጽ እንደጋበዘውና ይህን ነውር በብዙ ቤተ እምነቶች ውስጥ እንዳለ አያይዞ ገልጾ ነበር። ሰው በህመሙና በችግሩ ጊዜ መጽናናት ሲፈልግ እጸልይልሃለሁ፣ እፈውስሃለሁ በማለት የቀረበው አንድ ታዋቂ ፓስተር ያልተገባ ጉዳይ እንደጠየቀውም ተናግሯል። ይህም ቃለ ምልልስ ለህዝብ ከደረሰ በኋላ ከፍተኛ ተቃውሞ በማስነሳቱ ጉዳዩ እስከ ክስ ደርሷል። ካውንስሉ ባወጣው መግለጫም ግለሰቦቹ ያሰራጩት መረጃ በማስረጃ ያልተደገፈና ሆን ተብሎ የቤተ ክርስቲያንን ስም ለማጠልሸት የተደረገ ተግባር መሆኑን ገልጿል። በመሆኑም ጉዳዩን ወደ ህግ በመውሰድ በይፋ ክስ መመስረቱን አረጋግጧል። በዚህ ጉዳይ ላይ በርካቶች ሀሳብ እየሰጡ ሲሆን ዶክተር ዘላለም ጌታቸው ሀገራዊ ባለቤትነት እንዳለው ህዝብና ማህበረሰብ ለእንደዚህ አይነት ጉዳዮች
ንቁ ልንሆንና መብታችንን እንደ ወንጌል አማኞች ልናስከብር ይገባል ብሏል። ይህንን እውነት ስናገር የወንጌል አማኙን የባለቤትነት መንፈስ አልባ፣ የመሪ አልባ፣ የተጠያቂነትና የጠያቂነት መንፈስ አልባ መሆኑን እያስታወስኩኝ መሪዎች እንዲህ አይነት ስራ ላይ ቢያተኩሩ ከውስጥ ጭቅጭቅ ይልቅ ይበጃል ብዬ አምናለሁ። ይመለከተናል የሚለው የወንጌል አማኞች አብያተ ክርስቲያናት በሙሉ ይህንን አይነት ተግባር ሊቃወም ይገባል ሲል ሀሳቡን ሰጥቷል። ውድ የአማርያ ቱብ ቤተሰቦች በቀጣይ የክስ ሂደቱን አስመልክቶ ያለውን መረጃ ወደ እናንተ እንደምናደርስ እየገለጽን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ሰላም ተመኘን።